بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يقول الله تبارك وتعالى في محكم تنزيله: إنما المؤمنون الذين إذا ذكر الله وجلت قلوبهم. الله سبحانه وتعالى بلال إنما المؤمنون أمانوች ማለት الذين نزلناቸው إذا ذكر الله وجلت قلوبهم الله በሚወሳ ጊዜ ልቦቻቸው የሚፈሩ ይሆን። ሰዓቱ አልቋል፣ ብዙ ማውራው ነገር የለም። ነገር ግን በየቦታው አነሰም በዛም ዲናዊ ትምህርቶች እንሰማለን። እየተጠቀምን ነው ወይ የሚለውን ማስታወስ ብቻ ነው የፈለኩት። ጥቂት ነጥቦች ነው የማነሳው። إنما المؤمنون أمانيوت مالت الذين النزيا ናቸው إذا ذكر الله በሚወሳ ጊዜ وجلت قلوبهم ልቦቻቸው የሚፈሩ። ይህ ስሜት እኛ ጋር አለ ወይ? ዲናዊ ትምህርት፣ ዳዕዋ፣ ድሩስ ዓላማው መለወጥ እንጂ ጠቅላላ እውቀት አይደለም። ዓላማው ራስን መግራት፣ ውስጥን ማነጽ እንጂ እንደማንኛውም ልክ እንደ ጋዜጣ እውቀት ወይም ዛሬ በሚዲያ እንደምንሰማው ወይም እንደ ኳስ እንደ ስፖርት መረጃዎች ዝም ብሎ መረጃ ማጨቅ አይደለም። ራሳችንን መግራት ነው። የምንሰማው እኛ ጋር የሚያሳድረው ተአሲር አለ ወይ? የምንሰጠው የምናስተምረው እኛ ጋር የሚያሳድረው ነገር አለ። በዚህ ዘመን እስላማዊ ዳዕዋዎች ፍሬያቸው አንሷል፣ ፍሬያቸው ቀሏል። የሚማረው ክፍል ላይ ብቻ አይደለም፣ የሚያስተምረውም ላይ ጭምር ጎልቶ ይታያል። በርካታ ዳዕዋ ላይ ያሉ ወገኖች ጭምር ለሚሰማ አካል የሚያሳቅቁ ነገሮችን ያንጸባርቃሉ። ለምን? በምንሰማው በምንናገረው ነገር ከምንም በፊት እኛ ራሳችን እየተቀየርን አይደለም። አማኝ ማለት እያለ ነው አላህ። አማኞች ማለት الذين إذا ذكر الله وجلت قلوبهم እነዚያ ናቸው አላህ በሚወሳ ጊዜ ልቦቻቸው የሚረዱ የሚፈሩ የሆኑ። ስለ አላህ ስንወራ ስንገሰጽ መፍራት አለን ወይ? መገሰጽ አለን ወይ? አይ ይሄ ነገር እናውቀዋለን ሰምቼዋለን አይነት ነገር ብለን መሰላቸት ጀርባ መስጠት ነው ያለን? የእውነት ልባችን ፍርሃት አለው? የእውነት ልባችን በዛ ነገር ለመለወጥ ተአሲር ያሳድርብናል? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የነበራቸው ገጽታ እንዴት ነበር? ቁርአን ሲቀራ ልቦቻቸው በፍርሃት ይረዱ ነበር። ቁርአን እንደገለጻቸው وإذا تليت عليهم آياته አንቀጾቹ በእነሱ ላይ በሚነበቡ ጊዜ ደግሞ زادتهم إيمانا እምነትን ይጨምሯቸዋል። በምንሰማው ነገር እምነት እንጨምራለን፣ ኢማን እንጨምራለን፣ ኸይር እንጨምራለን፣ ከወንጀል እንርቃለን ወይስ ባለንበት ነው እየቀጠልን ያለን? በዚህ ዘመን ሞት በጣም ነው የበዛው። ድንገተኛ ሞት ጆሮአችን ሞትን እስከሚላመድ ሳናስበው ብዙ ነገር እንሰማለን። ነገ የኛም ተራ ይመጣል። ድንገት እንደዚህ ውጭ ያደርገናል። ጊዜያችንን አናውቀው፣ ቀጠሯችንን አናውቀው። ነገ በጸጸት ጣቶቻችንን የምንነክስበት ጊዜ ሳይመጣ በፊት ዛሬ ራስን ማነጽ ያስፈልጋል። وإذا تليت عليهم آياته يا الله انكسوቹ በሚነበቡባቸው ጊዜ زادتهم إيمانا ኢማን የሚጨምራቸው የሆኑ ሰዎች ናቸው። በምንሰማው ኢማን ጨምረናል ወይ? አላህን መፍራት አዳብረናል ወይ? ከወንጀል ርቀናል ወይ? ሙስሊሙ በተለያየ ንግድ ላይ ተሰማርቷል። አላህን መፍራት አለ እዛ አካባቢ። ሙዓመላታችን አላህን መፍራት የሚንጸባረቅበት ነው። ቤታችን ያለን የትዳር ግንኙነት አላህን መፍራት አለበት። ልጆቻችን በትክክል ተርቢያ እያደረግናቸው ነው? ምን ሁኔታ ነው ያላቸው? ዝም ብሎ መውለድ እበትም ይወልዳል ማለት አይደል? መለወጥ ነው ዋናው። ለአኺራ የሚሻገር ስንቅ የሚሆን ልጅ ጥሎ ማለፍ ተርቢያ ሲኖር ነው ይሄ ዋጋ የሚኖር። ስለዚህ وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون እንዲሁም በጌታቸው ላይ የሚመኩ ናቸው።
ይችን አንቀጽ ብቻ ደጋግመን ብናስተውል ከስንት ሸር እንታቀባለን፣ ስንት ኸይር እንጨምራለን። በስንት አቅጣጫ ልቦቻችንን መግራት የልብ ድርቀታችንን ማከም እንችላለን። ትልቁ ችግራችን ግን በዚህ ዘመን አይበጅም ቀሏል። አላህን መፍራት አንሷል። ሐቂቃ ቀደም ባለው ዘመን ብዙ ሰዎች እረ አይበጅም፣ እረ አላህ አይወደውም የሚለው ያስደነግጣቸው ነበር። እንኳን ያቀርቶ የተጣሉ ሰዎች ሽማግሌ ተቀምጦ ሐታ ፍትህ ላይኖረው ይችላል። በቃ በዚህ መልኩ ትታረቃላችሁ ሲባሉ እንግዲህ ምን አደርጋለሁ ከሽማግሌ አልወጣ ይሉ ነበር ሰዎች። ፍትህ እንደሌለው እንኳን እያወቁ ባልና ሚስት ተጣልተው ሲያስታርቋቸው ምናልባት አንደኛው በጣም ገፍቷል፣ በድሏል፣ እሷ አልቅሳለች፣ ተበደላለች፣ አንተ ላይ እንዲህ አይነት ጥፋት አይተናል፣ አንቺም ላይ እንደዚህ አይተናል፣ የሁለቱም ይገናኝ አይደለም ሽማግሌ ካለ ተቀብለው ይሄዳሉ ምንም ሳይጎረብጣቸው። ለሽማግሌ አንመች፣ ለተግሳጽ አንመች፣ መከራችን በዛው ልክ በዝቶብናል። የኑሮ ውድነቱ፣ ሰላም ማጣቱ፣ ወጥቶ መግባት ብርቅ እየሆነ ነው ያለው። በየአቅጣጫው የምናየው ፈተና ነው። አላህን ማመስገን የለም። ነጋዴው ገበያ ላይ ተሰማርቶ ሁሌ ማማረር ነው። አልহামዱሊላህ ማለት ቀንሷል። በጌታ ላይ መመካት፣ በአላህ ላይ መመካታችን በጣም ሳስቷል። በራሳችን አጉል በልጠት ላይ ነው የምንንጠለጠለው። ይሄ እንዳይሆን ወደ ራስ መመለስ ያስፈልጋል። ተግሳጽ ያስፈልጋል። ወደ መስጂድ መቅረብ ያስፈልጋል። አላህ ዘንድ ከቦታ ሁሉ በላጩ ኸይሩል ቢላድ መሳጅድ ሆነ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ከምድር ሁሉ በላጭ መስጂዶች ናቸው። ለመስጂድ ያለን ቅርበት ምን ያህል ነው? ከቦታ ሁሉ የከፋ ማለት ገበያዎች ናቸው አሉ። ለምን? ማጭበርበር አለበት፣ የሐሰት መሐላ አለበት፣ ማታለል አለበት፣ አንዱ በሌላው ላይ ሸፍጥ ይፈጽማል፣ ብዙ ነገር ነው ያለው። ነገር ግን እዛ ላይ ያለን ጉጉት የተለየ ነው። መስጂዶች ላይ ያለን ጉጉት ደግሞ በጣም ያነሰ የሳሳ ነው። ወደ መስጂድ ያለንን ቅርበት መጨመር ይኖርብናል። ደርስ እናዳምጣለን፣ አዝካር እናደርጋለን፣ እንፈጽማለን፣ ቲላወተል ቁርአን ይኖራል፣ ኸይር እናዳምጣለን። ከዛ ባሻገር ማንሳት የምፈልገው ነገር ምንድነው? አላህ ሱብሓነሁ ወተዓላ ወፈዐሉል ኸይር ለዐለኩም ቱፍሊሑን ይላል። ኸይርን ስሩ፣ ኸይር ፈጽሙ ትድኑ ዘንድ ይላል። መዳን የፈለገ የየዕለት ውሏችን ከኸይር የተራቆተ መሆን የለበትም። ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ናስ አንፈዑሁም ሊናስ ይላል። ከሰው ሁሉ በላጭ ማለት ለሰው የበለጠ ጠቃሚ የሆነው ነው። ለሰው የበለጠ ጠቃሚ የሆነው ነው። ቤታችን ውስጥ ምን ያህል ጠቃሚ ነን? መስሪያ ቤት ላይ የተቀጠረ ሰው ለሚያስተናግዳቸው አካላት ምን ያህል ጠቃሚ ነው? በእኛ ሀገር በብዛት ከስነ ምግባር የራቅነን። እያንዳንዱ የተቀመጠበት ወንበር የተለየ ስልጣን፣ ሹመት፣ ማጉላሊያ ሰዎች ማንገላቻ ነው የሚጠቀሙ። ራሳችንን እንመለከት። እንኖራለን እዚህ ሕክምና ቦታ ሊሆን ይችላል የምናገለግለው፣ በየቢሮ ይሆናል የምናገለግለው፣ ጸጥታ ቦታ ሊሆን ይችላል የምናገለግል። የትም ቦታ ሆን አላህን ፍራ። ኢተቂላህ ሐይቱማ ኩንት፣ የትም ብትሆን አላህን ፍራ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ወፈዐሉል ኸይር፣ ኸይርን ስሩ ለዐለኩም ቱፍሊሑን፣ ባለንበት ቦታ የተቀጠርንበት ቦታ ደሞዝ የምናገኝበት ዘርፍ አላህን ካሰብንበት ከደሞዛችን ባሻገር አጅር እናገኝበታለን። ወፊ ቡድዒ አሐዲኩም ሰደቃ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንዳችሁ በግንኙነቱ ሰደቃ አለው አሉ። ይሄ እኮ ዒባዳ መሕዳ አይደለም፣ በራሱ ጥሬውን ተመዞ ዒባዳ የሚሆን አይደለም፣ ንያው ነው ዒባዳ የሚያደርገው። ልክ እንደዚሁ የምትጠቀምበት ዘርፍ፣ ደሞዝ የምታገኝበት ዘርፍ፣ ግብርና የተሰማራህበት ጉዳይ፣ ሁሉንም የህይወታችንን መስክ ወደ ዒባዳነት መቀየር እንችላለን። ቅንነት ሲኖር፣ አላህን ማሰብ ሲኖር፣ ሰዎችን መጥቀም ሲኖር፣ በተሰማራንበት ሁሉ ህዝብን አገልጋይ መሆን አለብን። ሸራችንን የምናስወግድ የምንቀንስ መሆን አለብን። ነብዩ ሰለላሁ ዐለይሂ ወሰለም ወአድናሃ ኢማጠቱል አዛ ዐን ጠሪቅ ይላሉ። ስለ ኢማን ሲያትቱ ዝቅተኛው የኢማን ቀንዘል አንዱ የኢማን ቀንዘል ብለው የጠቀሱ ከመንገድ ላይ አስቸጋሪ ነገር ማስወገድ ነው አሉ። ምን አለው በውስጡ?
ሰዎችን መጥቀም አለው ጉዳት እንዳይደርስባቸው መጠንቀቅ በየዘርፉ ሰዎችን ለመጥቀም መንቀሳቀስ ራሱን የቻለ ሰደቃ ነው وأن تعدل بين اثنين صدقة إلى النبي صلى الله عليه وسلم በሁለት ሰዎች መካከል በፍትህ ማስታረቅ ሰደቃ ነው ለምን ጥቅም ነው እየሰጣቸው ያለ ፋይዳ ያለበት ቦታ ሁሉ ዲናዊ ሊሆን ይችላል ዱንያዊ ሊሆን ይችላል ሰዎችን የምታገለግልበት ሁሉ ሰደቃ ነው والله في عون العبد الله ባሪያውን በመርዳት ላይ ነው ባሪያውን ይረዳል ما كان العبد في عون اخيه ባሪያው ወንድሙን በመርዳት ላይ እስከሆነ ይሄን ያስካለው ድረስ የአላህ እርዳታ ከሱ ጋር አለ ይሄ ሁሌም ከውስጣችን መጥፋት የሌለበት ነጥብ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ الساعي على الارمله والمسكين ባል ወደ ሞተባቸው ወይም ባል የሌላቸው አጋዥ የሌላቸው ሴቶች ላይ እንደዚሁም ምስኪኖችን በመርዳት ላይ የሚተጋ የሆነ ሰው ከልሙጃሂድ في سبيل الله በአላህ መንገድ ላይ እንደሚታገል እንደሚፋለም ሰው ነው በአላህ መንገድ ላይ መታገል ያለው ፈድል የምናውቀው ነው ልክ እንደዛ የተለየ ፈድል አለው እንዲያውም ከዛም አልፈው كالقائم الليل ليلة እንደሚቆም በሶላት والصائم النهار ቀን እንደሚጾም ሰው ነው ሌት ከቀን በዒባዳ እንደሚያሳልፍ ሰው ነው ለሰዎች መልካም መዋል የአእምሮ ሰላም አለው የልብ ረፍት አለው አላህ ዘንድ ትልቅ ደረጃን ያጎናጽፋል خير الناس انفعهم للناس በየተሰማራንበት ቦታ ሁሉ ለሰዎች መልካም እንጂ ክፉ እንዳንሆን መጣር አለብን ለምን ታክሲ ላይ ተሳፍራ አይሆንም አቅመ ደካማ መጣ ወንበር ልቀቅ ጎረምሳው ወንበር ይዞ ጸጉሩን እየፈተለ ተቀምጦ አዛውንቶች እየተንገዳገዱ ተጠግተው ይሄዳሉ የሚያሳፍር እኮ የሞራል ዝቅጠት እንዲህ ቀላል የሚመስሉ ነገሮችን ችላ ማለት የልብ ድርቀታችን በያቅጣጫው ሰፍቶ ነው ዛሬ ዝርፊያን ሰው ማገትን ቢዝነስ እንጀራ ያደረገ ትውልድ የመጣው ነፍሳችንን በትንሽ በትልቁ ብንገራው እዚህ አይደርስም ከትልቁ በፊት በትንሽ ስናቆመው ትልልቁን የበለጠ ይጸየፋል ዒባዳዎችን እናስተውላቸው እናስተንትናቸው ነብዩ ሰለላሁ ዐለይሂ ወሰለም ወሳኝ የሆኑ ዒባዳ ዘርፎችን ይናገራሉ ግዴታ ይሁን ሶላትን እንውሰድ ለምሳሌ 5 ወቅት ሶላቶች አሉ ከዛ ባሻገር ነዋፊል አለ አይደል እነዚህ ነዋፊሎች ምንድነው ፋይዳቸው ጾምን እንውሰድ የረመዳን ጾም ግዴታው አለ ሌሎች ትርፍ የጾም አይነቶች አሉ በጣም የተዘናጋንባቸው ምንድነው ፋይዳቸው የዒባዳ መስኮች እያንዳንዳቸው ተጨማሪ የሆነ ፈضل አላቸው ነዋፊል ዒባዳዎች ምን ፋይዳ አላቸው ሶስት ወሳኝ ፋይዳዎችን ማንሳት እንችላለን አንደኛ ደረጃ ከፍ ያደርጋሉ ሁሉም ፈርድ የሆነ ዒባዳ መፈጸምና ተጨማሪ ነፍሎችን መፈጸም አንድ አይደለም ይለያያል ከዛ ባሻገር የጎደለውን እንሞላለን ፈርዱን ስንፈጽም በተለያየ አቅጣጫ ያጎደልነው ይኖራል ጾም ሊሆን ይችላል ሰላት ሊሆን ይችላል ሐጅ ሊሆን ይችላል ዘካ ሊሆን ይችላል የተዘናጋንበት የፈጠርነው ክፍተት ባላሰብነው አቅጣጫ የፈጠርነው ክፍተት ሊኖር ይችላል ማካካሻ መጠገኛ ይሆንናል ምን ፈጽመው ትርፍ ዒባዳ ከዛ ባሻገር ሌላ ምን አለው ድንበር ያስጠብቃል ማለት ምንድነው ሶላት የሚተው ሰዎችን እንዲያውም ከዛ እንለፍና ከዲን الاسلام የሚወጡ ሰዎችን እንመልከት በአንድ ሌሊት እኮ አይደለም የሚወጡት እኛ የመጨረሻውን ቅጽበት ነው የምናየው ከዛ በፊት ተሸራርፈው አልቀዋል ከዛ በፊት ርቀዋል እኛ የመጨረሻውን ነው የምናየው ከዛ በፊት ሶላት ቀርቷል ከዛ በፊት ዘካ ቀርቷል ከዛ በፊት በርካታ ወንጀሎች እየተፈጸሙ ነው ያሉ ርቋል መጀመሪያ ሰውዬው እኛ የመጨረሻውን ነው የምናየው ሶላት የሚተው ሰው እንዴት ነው የሚተው በአንድ ጊዜ ላይ ተው ይችላል በአብዛኛው ነዋፊል ጨምሮ ሲሰግድ የነበረ ከአዛን በፊት መስጂድ ሲገኝ የነበረ ሰው እየተዘናጋ አዛን ከተደረገ በኋላ እየተዘናጋ አንድ ረካዓ ሁለት ረካዓ ያለፈው እየተዘናጋ ቤቱ መስገድ ይጀምራል እየተዘናጋ ሰዓቱ ሊያልፍ አካባቢ ይቀጥላል እየተዘናጋ አንዳንዲ ሶላት ማሳለፍ ይጀምራል እያለ ጥርግ አድርጎ
እያለ ወዴት ነው የሚሄደው? ኩፍር ላይ ጠቅልሎ ጓዙን ጠቅልሎ የሚወጣው ሰው እነዚህን ርቀቶች አቆራርጦ ነው እዛ የሚደርሰው። ልክ እንደዚሁ መልካም ስራዎችን ባበዛን ቁጥር ሰደቃዎችን ተመልከቱ። ምስኪን ላይ፣ መስጂድ በር ላይ፣ በየጎዳናው ላይ ምስኪን ስናገኝ ጣል የምናደርጋት ልባችን ላይ ተአሲር አላት። የማዘን የእዝነት የርህራሄን እሴት ከውስጥ ታዳብራለች። ደንታቢስ ስንሆን የተጎዳ ሰው እያየን ጆሮ ካልሰጠው፣ ቦታ ካልሰጠነው፣ ምንም ካልሰጠነው ይሄን እንዲህ አይነት በዚህ ደረጃ የሆነ ሰው ከዘካው የመራቅ ዕድሉ ሰፊ ነው። ለሰው መቆርቆር፣ ለኸይር ስራ ላይ ትንሽ ትልቁ ላይ መገኘት የሁል ጊዜም ትኩረታችን መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም ኸይር ስራን እንዳንንቅ ነው ያሳሰቡን። አንድ ሴት ለጎረቤቷ የምትሰጠው የፍየል ኮቴ ምን አለው? እሱን እንኳን ከመስጠት እኮ እንዳንጎዝ ነው ያሳሰቡን። ኩሉ መዕሩፊን ሰደቃ፣ መልካም ነገር ሁሉ በአጠቃላይ ሰደቃ ነው የተባለው። ስለዚህ በየትኛውም ዘርፍ ላይ ቆመን ተቀምጠን ለኛ ምን በለታችን ያስመዘገብነው ኸይር አለ የሚለውን ማሰብ አለብን። ያንን ሐዲስ እናስታውስ። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ነፍስ እያንዳንዱ የአካል ክፍል መገጣጠሚያ ፀሐይ በምትወጣበት ቀን ሁሉ ምን አለበት ነው ያሉት? ሰደቃ አለበት። ምንድነው በውስጡ ያለው? ዋጅብ አይደለም። ዋጅብ እንዳልሆነ የሚጠቁመን ምንድነው? በምን ይካካሳል? ለፍዙ እኮ በዛሂሩ ስናየው ውጁብን ነው የሚያሳየው። ነገር ግን ዋጅብ አይደለም። የዑለማዎች አያያዝ ይሄን ይጠቁመናል። ከዛ ባሻገር ዋጅብ እንዳልሆነ የሚጠቁመን ሌላ ነገር አለ። በምናካክሰዋለን ይሄን ሁሉ በሰላተ ዱሃ ዋጅብ አይደለም። በዛ ምናካክሰው ነው። ከመሆኑም ጋር ግን ምን አለው? በየለቱ ነው የተባለው። በየለቱ ውሏችን ከኸይር የተራቆተ መሆን እንደሌለበት የሚያስታውስ አላርም ነው ይሄ። ውሏችን አጠቃላይ ከኸይር የተራቆተ መሆን የለበትም። ትናንት ውሏችን እንዴት ነበር? ምን ኸይር ነበር? ምን ተጨማሪ ነገር ውለናል አሳልፈናል? ዛሬ ምን ሰርተናል? ነገስ ውሏችን ከኸይር የተራቆተ መሆን የለበትም። ለሌሎች በተለይ መልካም መዋል ኸይሩኩም መን ተዓለመ አልቁርአን ወዐለመሁ። ነብዩ ሰለላሁ ዐለይሂ ወሰለም ኡማ ህዝብ ለመጥቀም እኮ ነው ያን ሁሉ መከራ ያዩት፣ ያን ሁሉ ፈተና ያዩት። ጣይፍ የሄዱትን እስኪ ያስታውሱ። ጣይፍ ሄደው ያ ሁሉ መከራ ደርሶባቸው ሲመለሱ እንዲያውም ነታችን ዓኢሻ ረዲየላሁ ዐንሃ ምን ትላለች? የሑድ ዘመቻ ላይ ጥርሳቸው ተሰብሯል፣ ራሳቸው ተፈንክቷል፣ ደማቸው በፊታቸው ላይ ፈሷል። ይህ ሁሉ ደርሶባቸዋል። ከኡሑድ ፈተና የከፋ የደረገጠመህ ነገር አለ ወይ ብዬ ጠየቅኳቸው አለች። ነብዩ ሰለላሁ ዐለይሂ ወሰለም እኛ የምናስበው ላይኖረን ይችላል፣ ከዚህ የከፋ ታሪካቸው ለብዙ ላይታየን ይችላል። እሳቸው ግን አነሱ። ጣኢፍ ላይ የገጠመኝ ነው አሉ እሳቸው። ጣኢፍ ላይ ጥገኝነት ከለላ እንኳን ጠይቀው ለማንም የሚሰጥ ከለላ አልተሰጡም። የሚሰጣቸው ነው ያጡት። ቀርነል መናዚል ስደርስ ነው የት እንዳለ ያወቁት አሉ። የገጠማቸውን ሐሳብ ጭንቀት ምን ያክል እንደሆነ አስቡት። በጣም የሚደንቀው ነገር ደግሞ ይሄ ነገር መካ እያሉ የተከሰተ ነው። የሑድ ዘመቻ መዲና እያሉ በሶስተኛው ዓመት የተከሰተ ነው። በሁለቱ ክስተት መካከል ሰፊ ዘመን አለ። ዓኢሻ መቼ እንደጠየቀቻቸው ማናውቅ። ይሄን ሁሉ ዘመን አላወቁት። ይሄን ሁሉ ዘመን በህይወታቸው ከባድ የገጠማቸው ክስተት ከመሆኑ ጋር ግን አላወሩትም። እፍና አድርገው ዝም ነው ያሉት። እኛ ብንሆን ትንሽ ነገር ከሚስቱ ጋር ተጋጨ ወጥቶ ለጓደኛው ያወራል። ባል የሆነ ነገር አረገ ብላ ጓደኛዋ ጋር ወጥታ ታወራለች። ትንሽ ትልቁ ማለት ለኡማ ለማገልገል ብለው ነው ይሄን ሁሉ መስዋዕትነት የከፈሉት አይደል? ህዝቡን ተጣርተው ቀስቅሰው ቁሉ ላ ኢላሃ ኢላላህ ቱፍሊሑ። ምንድነው የፈለጉት? ደሞዝ ነው እንደጠየቋቸው፣ ጥቅም ነው እንደጠየቋቸው፣ ከማንም ምንም አልጠየቁም። እባካችሁ ላ ኢላሃ ኢላላህ በሉ ትድናላችሁ ነው ያሉት። በኸይር ስራ ላይ መስዋዕትነት ለመክፈል ወደ ኋላ ልንል አይገባም። የምንችለውን ሁሉ በየሰፈራችን ቁርአን በማቅራት ዳዕዋ በማገዝ በአካባቢያችን ገጠር ሊሆን ይችላል አስላችን እዛ አካባቢ ምን ኸይር አለ? ምን ድርሻ አለኝ? እናስታውስ፣ እናስተባበር።
የኸይር ስራ ተሳትፎ ይኑረን። ነገ ከአላህ ዘንድ የበለጠ የትኛው የበለጠ እንደሚጠቅመን አናውቅም ከኸይር ስራችን። ስለዚህ ትኩረት ሰጥተን ኸይር ስራ ላይ ልንተጋገዝ ልንተዋወስ ይገባል። ይሄ ለማስታወስ ነው። እዚህ ላይ በቃል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك والسلام عليكم ورحمة الله وبركاته